ስመላልነቱ በዘዋብና ስጋው በቁጥሩ ስመላልነቱ በዛብስከነ እስከዛት ተሰራ ናብሎቱ ስዋቱ እዚህ ለእግዚአብሔር ወላዲተ ድንግል ለመስቀሉ ኮሪታ ኮቴ ሲባሰሙ ለእግዚአብሔር ወትረው ሁሉ ጊዜ በኩሉ ሰዓት እንግዲህ እናቶች መርቁና እኛ ደግሞ እናሳርጋለን። ቁጭ በሉ። አሁን በትዳር እንደባረካችሁ በልጅ እንደባረካችሁ እግዚአብሔር በሁሉ ነገር ይባርካችሁ። እድሜ ጤና ይስጣችሁ። መውጣት መግባታችሁን እግዚአብሔር ይጠብቃችሁ። በሰው ሁሉ ፊት ሞገስ ይሁን። አንተም ባለህበት ሀገር ፍቅር ይስጣችሁ፣ ጤና ይስጣችሁ። ክበሩ። ከዚህ በላይ ዓለማችንን አሳዩ፣ ሰብስቡን። እግዚአብሔር ከኔ ተረፈው መድኃኒዓለም ይሁን። እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ፣ ፍቅር እንደሸማ ያላብሳችሁ። በልጅ እግዚአብሔር እንደባረካችሁ በጤና በእድሜ በፍቅር ደግሞ እንደዚሁ ይባርካችሁ። ከኔ ተርፎ ቅዱስ ሚካኤል ይባርካችሁ። እግዚአብሔር ይባርካችሁ። ደግማችሁ ደጋግማችሁ ውለዱ፣ ክበዱ። እንደሰበሰባችሁ እናንተንም የሚሰበስብ ልጅ ይስጣችሁ። ተባረኩ። ያሰባችሁ ሁሉ ይሳካላችሁ። ሀሳባችሁ ሙላ። ከኔ የተረፈው ምናለ ሙላ። እሺ፣ በየጊዜው በየሰዓቱ ጠባቂ መልአክን ይዘዝልን። የተመረቀውን ምርቃን አምላካችን እግዚአብሔር ተቀብሎ በልጆቻችን ላይ ያሳደረልን። ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለዳችሁ የእግዚአብሔርን መንግስት አትወርሱም። በዮሐንስ ወንጌል ምዕራፍ 3 ላይ የተነገረ ቃል ነው። ከምዕራፍ 3 ቁጥር 1 እስከ 20 ጀምሮ ስናነብ የሚነግረን በዚህ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጠበት ወራት ለአይሁድ መምህራቸው ለሚሆነው ለኒቆዲሞስ ዳግመኛ ተወለዱ ብሎ ሲናገረው ሲያስተምረው ሰው እንዴት ሁለተኛ ይወለዳል? ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን? የሚል ጥያቄ ሲጠይቀው አንተ የእስራኤል መምህራቸው ነህ፣ ይሄን እንዴት አታውቅም? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ሰው ሊወለድ እንደሚገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ በተረዳና በጎላ መጠን አስተምሮታል። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። በዚህ መሰረት ከውሃና ከመንፈስ ቅዱስ በውሃና በመንፈስ ቅዱስ ልትወለዱ ይገባል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረን ይህን ሕግ የሰራልን ነው ማለት ነው። ስለዚህ ጥምቀት የምንለው የመንግስተ ሰማያት መግቢያ ወይንም የሚስጥራት ሁሉ መጀመሪያ ነው። ጥምቀት ወደ እግዚአብሔር መንግስት የምንገባበት ትልቁ መጀመሪያው በር ነው። ስለዚህ እናትና አባት ዛሬ ይህንን ስርዓት ነው የፈጸማችሁት። ሕገ ቤተ ክርስቲያን የመጽሐፍ ቅዱሱን ቃል በኦሪትም በአዲስ ኪዳንም ሲተገበር የነበረውን ታሪክ ዛሬ እናንተ የፈጸማችሁበት ቀን ነው። ሕፃኑ የዛሬ 40 ቀን ከስጋ ከእናንተ ነው የተወለደ፣ ከስጋ ነው። ስጋ ደግሞ የእግዚአብሔር መንግስት አይወርስም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ሰው ከማይታየው ዘር ከማይጨበጠው እንዲወለድ የእግዚአብሔር ፈቃድ ነው ማለት ነው። የእግዚአብሔር ፈቃድ ነው። ለዚህ ነው ቅድም ጸጉር ይላጭ ሰው አዲስ ልብስ ነው የሚለብሰው፣ ነጭ ነው የሚለብሰው። ከዛም ባሻገር ጸጉሩ ተቆርጦ ነው። ምክንያቱም አሮጌውን ሰውነት እንደማስወገድ ነው። ጥምቀት ነሲሐ አዲስ ልደት፣ አዲስ ቡራኬ፣ አዲስ ህይወት ነው ማለት ነው። ይሄ ትልቅ ነው። ሰው ካደገ በኋላ ትልቅ ከሆነ በኋላ ሰው የሚያጨበጭበው እልል የሚለው ለሰርጉ ነው። ሰው
ተምሮ እውቀት ካገኘ በኋላ ተመረቀ የሚባለው ሲባል ሰዎች እልል ይላሉ፣ ያጨበጭባሉ። ከሁሉ የሚበልጠው ግን ይሄ ነው፣ ሰማያዊ ዜግነት። ዛሬ ያው ግሪን ካርድ ያገኘበት ቀን ነው ማለት ነው። ሕፃኑ ከቅዱሳን ከጻድቃን ከሰማዕታት ጋር ህብረት ያገኘበት የተቀላቀለበት ቀን ነው። ይህን ቀን ያሳየን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ኒቆዲሞስ እንዴት ይሆናል? እንዴትስ ይደረጋል? እንዴትስ ነው ሰው የሚወለደው እያለ ሲነግረው ንፋስ ታያለህ፣ ንፋስ ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አይታወቅም። ከመንፈስ የሚወለድም እንደዚሁ ነው። ከመንፈስ የሚወለድም ባየነው ጸበል፣ ባየነው ሜሮን፣ በማይታየው በማይዳሰሰው የእግዚአብሔር ቃል በካህኑ ጸሎት ያ ውሃው ተባርኮ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ እቱ መንፈስ ቅዱስ ተብሎ ተባርኮ ተቀድሶ በዛው ልጅ ይዛ ላይ የእግዚአብሔር መንፈስ ቅዱስ አጥሮበት ዛሬ ሕፃኑ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሁለተኛ ዛሬ ተወልዷል ማለት ነው። ስለዚህ ዛሬ ያገኘው ያ መንፈስ የተቀበለው ይሄ ቅዱሱ መንፈስ እስከ ዘላለም ድረስ ለሕፃኑ ከሕፃኑ ጋር አብሮ የሚኖር ነው። አብሮ መንፈሳዊ ስራ የሚያሰራው ነው። መንፈሳዊ ምንድን ነው? ስራ፣ በጎ ስራ የሚያሰራው ቅንነት፣ በጎነት። አይታችኋል። ሜሮኑ ሲቀባ መላ ሰውነቱ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ነው ሲቀባ የነበረው። ምክንያቱም አይኖቹ መልካም እንዲያዩ፣ ጆሮቹ መልካም እንዲሰሙ፣ እግሮቹ የተቀደሰ ስፍራ ወደ መቅደሱ እንዲሄዱ፣ እጆቹ እንዲመጸውቱ፣ መላ ህዋሱ ዋላው አካሉ የተቀደሰ እንዲሆን ነው። ስለዚህ ዛሬ በሕፃኑ ምክንያት እኛም ምን ብለናል? ተባርከናል። መንፈስ ቅዱስ በእኛም ላይ አድሯል። ስሙ የተመሰገነ ይሁን። ስለዚህ ትልቅ ቀን ነው። ሁላችንም እናቶች እንደመረቃችሁ ከሩቅ የነበሩ ሰዎች ዛሬ አንድ ላይ ምን ሆነዋል? ተገናኝተዋል፣ አገናኝቷል። ይሄ ልጅ በጣም ቀላል ነገር አይደለም። አባትና እናት ለተወሰኑ ወራት አልነበሩም። እሷን በማህፀኗ ጸንሳ ሁሌ እያሰበች ባለቤቷን፣ ሁሌ እሱም ባለቤቱን እያሰበ በረጅም ርቀት የሚኖሩትን ሰዎች የመጀመሪያው በክርስትናው ምን ብሏል? አገናኝቷል፣ አምጥቷል። ይሄ ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የተለያዩ ሰዎች ከአዲስ አበባ፣ ከሐዋሳ፣ ከሌላም በኩል ያሉ ሰዎች በሙሉ ሾኔ ሁሉ አልቀረም አይደል እንዴ? ስለዚህ ከዙሪያችን በሙሉ የነበሩ ሰዎች፣ በልዩ ልዩ መልኩ ያልነበሩ ሰዎች በመወለዱ ደስ ብሏቸው፣ በመጠመቁ ደግሞ ደስ ብሎን ሁላችንም የተቀመጥን እዚህ ተገናኘን። በዚህ ሰዓት ሁላችንም አልነበርንም እኮ፣ ሁሉም በየራሱ ዛቢያ ነው። ግን ይሄ ምን አይነት የተቀደሰ ልጅ ነው! ምን አይነት የተባረከ ልጅ ነው! እንግዲህ ከተወለደበት ጊዜ ጀምሮ ቤቱን ስንረግጥ፣ ስንመጣ፣ ስንጠይቅ፣ ስንበላ፣ ስንጠጣ የደስታ የሐሴት ቤት ነውና እግዚአብሔር የደስታ ያድርግልን። አሁንም ዘላለማዊ ያድርግልን። እንግዲህ ሕፃኑ የታደለ ነው። ቅድመ አያቶች አሉ፣ አያቶች አሉ፣ እናት፣ አክስቶች። እጅግ ባለብዙ ሀብት ነው። ሀብታም ነው። እግዚአብሔር ሀብታም ያደርግልን። እግዚአብሔር ሀብታም ያደርግልን። በጣም እነ ሰሎን እንግዲህ ምን ማለት እንደምችል አላውቅም። ባልና ሚስት ከአንድ ምንጭ ከአንድ ውሃ ሊቀዳል የሚባለው የነሱ ነው። ትህትናቸው፣ እግዚአብሔርን መፍራታቸው። አንዳንዴ እኮ ሰው አንዳንድ ጊዜ ወጣትነት ከባድ እኮ ነው። ቀበጥም ያደርጋል አይደል እንዴ? እሷ ግን አንድ ቀን ስትቀብጥ አላየን። አንገቷን እንደደፋች ቤተክርስቲያን ነው የምናገኛት። መልካም ስፍራ ነው የምናገኛት ከእናቷ ጋር፣ እንደዚሁ ከእናቶቿ ጋር፣ ከእህቶቿ ጋር። ወጣች ቤተክርስቲያን፣ መጣች ቤት፣ ወጣች ትምህርት ቤቷ። እግዚአብሔር ደግሞ ያንን አስፈጽሞ መርቀናት
በመረቅናት ማግስት ደግሞ ያው ልጅ ሰጠችን። እግዚአብሔር የተመሰገነ ይሁን። አታመሰግኑትም? እግዚአብሔር በጣም ደስ ይላል። እንደዚህ ከሆነ ሁሌ ምን በላበት ምን ጠጣበት ከሆነ እንግዲህ በየዓመቱ ይደገምልን እንላለን፣ በየዓመቱ ይወለድ እንላለን። እንግዲህ በጣም ደስ ይላል። እንግዲህ ሰሎ እጅግ በጣም ትህትናው እዛም ባለበት እሷ በዚህ ባለችበት በመንፈሳዊ ሕይወቷ እሱ እዛ ባለበት በመንፈሳዊ ሕይወቱ ሚዲያዎቻችንን ስንመለከት ማህሌቱ ላይ ቅዳሴው ላይ ሁሉም አገልግሎት አልፎ ተርፎም እዚህ ለምናገለግለው አገልግሎት እጆቹን በመዘርጋት አስራቱን በማውጣት ጸልዩልን በማለት በእውነት እንዲህ አይነት ወጣትነት ትልልቆቹ ሰዎች የማያደርጉትን ማስተዋል እግዚአብሔር ማስተዋልን ሲሰጥ እንደዚህ ያድርግ። ቤተሰቦቹን ሁለቱም ቤተሰብ አንዳንድ ጊዜ ቤተሰብ ሲለያይ ነው የምናየው፣ አንዳንድ ቤተሰብ ሲነጣጠል ነው የምናየው። ይሄ ቤተሰብ ግን በእውነት እግዚአብሔር የተመሰገነ ይሁን። ሁሉም ተሳስቦ በአንድነት ተፈቃቅሮ ተዋዶ ያለ ቤተሰብ ነውና ፍቅራችሁን የዘላለም ያድርግልን፣ የዘላለም ያድርግልን። በተለይ ቡርቴ በእውነት እንግዲህ ያውያ አይደለችም የወለደችው፣ ቡርቴ ናት የወለደችው። ደክማለች። እንግዳ መቀበል ከባድ ነው፣ ከባድ ነው። እንደው ዛሬ ነው ፊቷ ፈካ ያለው። እንደው ተመስገን። እንደው ሰሞኑን ስናያት እንደው ጥቁር ብላ እንግዳው ሲመጣ ማስተናገዱ፣ አራስ ማረሱ፣ የአራስ ጸባይ ደግሞ ይታወቃል። ከባድ ነው። የሚመች ነገር አለ፣ ማይመች አለ። እጅግ በጣም ከባድ ነው። አክስቶቿ ተሰብስበው እንግዲህ ስንቱን ጠርቼ ስንቱን ላንሳ ስንቱን እንትን ልበል እና የተደረገው ነገር በእውነት እንዲህ አይነት ፍቅር ለሁሉም ቤት ያደለልን፣ ለሁሉም ቤት ይስጥልን። ይህን ብድሩን አትጡት። በእውነት ሰርተው በቀደም አዘጋጅተው የላመውን የጣመውን መጥተው ስንበላ ስንጠጣ እግዚአብሔርን ስናመሰግን ቆየን። ዛሬ ደግሞ እንደዚህ ለክርስትና በቃን እና ይህን ደግነት ይህን በጎነት አምላካችን እግዚአብሔር አሁንም ይባርክልን። ለሁላችሁም ለደከማችሁ ሁሉ ለወጣችሁ ሁሉ እህታችሁን ወንድማችሁን ብላችሁ ልጃችሁን ብላችሁ ልጆቻችሁን ብላችሁ የደከማችሁትን ሁሉ እግዚአብሔር በቸርነቱ ያስባችሁ። ይህም ብድር ለልጆቻችሁ ለልጅ ልጆቻችሁ ያድርግልን፣ ከክፉ ነገር ሁሉ ይጠብቅልን። በእውነት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። መብርሃን ደግሞ ትጠብቃችሁ፣ ትልቅ ታደርጋችሁ። እናንተም ወልዳችሁ እናቶቻችሁ አባታችሁ ወላጆቻችሁ የከፈሉትን ለእናንተ ያደረጉትን ውለታ ለመመለስ ያብቃችሁ፣ ያብቃችሁ። ትልቁ ነው። አሁንም ትልቅ ናችሁ። እግዚአብሔር ከፍ ያድርጋችሁ። ልጃችሁን በጥበብ በሞገስ ያሳደገላችሁ። እንደዚሁ ደግሞ አስተምራችሁ እሱን ለመዳር ያብቃችሁ። አሁንም የማታስቡትን እናንተ ካሰባችሁት በላይ ሲሳይ እግዚአብሔር ይስጣችሁ፣ ሲሳይ እግዚአብሔር ይስጣችሁ። እንግዲህ ከሰርጋችሁ ጊዜ ጀምሮ በእውነት አንድም የጎደለ ነገር የለም። ሙሉ ነው። እግዚአብሔር ሕይወታችሁ ሙሉ ያድርግልን፣ ቤቱን ይባርክልን። በእውነት ፍርዬን እግዚአብሔር ይጠብቅልን። አባታችን በእውነት ቢኖር ደስ ይለን ነበር። እንግዲህ መቼም ነጋዴ ቀልብ የለውም ነበር የሚባለው አይደል? እንግዲህ ቢኖርልን ደስ ይለን ነበር፣ ይመረቅልን ነበር። እንግዲህ መጨረሻ መጥቶ ያሳርግልናል። እግዚአብሔር አባታችን ወንድማችንን የሚጠብቅልን፣ ልጆቹን ይባርክለት፣ ከፍ ያድርግልን። በእውነት ቤቱን ይባርክልን። እንግዲህ ወንድማችን ሊቀ ዲያቆናትም አዲስ እውነት ከሰርጉ ጀምሮ ይሄ ነው ሚዜ የሚባለው። መጨረሻ እድለኛ ነው። እኔ ብዙ ጊዜ ሚዜ ሆኛለሁ፣ ግን አንድም ክርስትና ያነሳሁት የለም። ዛሬ ታድለዋል። እውነት እግዚአብሔር እንግዲህ ለአንተም ይህን እድል ያድልልን። እንግዲህ ቆመን አንተንም ለመዳር ያብቃልን። እግዚአብሔር ይስጥልን። ጓደኝነት እንደዚህ ነው። ጓደኝነት እንደዚህ ነው። አንዳንድ ጊዜ የከንፈር ጓደኞች አሉ፣ ዝም ብሎ ከአንገት በላይ። በእውነት ዛሬ ጊዜው ከባድ ነው። በዚህ ጊዜ ላይ ሰው ሆኖ መገኘት እኮ ቀላል ነገር አይደለም እና በእውነት አዲስን ዲያቆን አዲስን በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን። ካሜራማኖችን በጠቅላላ አጠቃላይ ያው እንደ ፍሬ ሆኜ ቤቱን ወክዬ ማለት ነው የደከማችሁ ሁሉ እግዚአብሔር የድካማችሁን ዋጋ ይስጣችሁ። ሁላችሁም የበላ ነው እንግዲህ ተደግሶ ባይበላስ ኖሮ ቅርጥፍ አድርገን ጣፍጦን የበላ ነው እና እናንተም ጠርታችሁናል፣ እኛም በልተናል። እንግዲህ የሚሰጥ አይጥፋ፣ እኛም ሁሌ እየመጣን እንበላለን።
እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ወደየሀገራቸው ወደየስራቸው የሚሄዱትን ሁሉ መልአከ እግዚአብሔር ይቅደምላቸው፣ እመብርሃን ትቅደምላቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በሰላም አውሎ ያስመሸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ረድኤታቸውን በረከታቸውን ያሳድርብን። ነገ ቁስቋም ናት፣ እመቤታችንን የምናከብርበት ነው። የእመቤታችን በረከት በሁላችን ላይ ይደርብን። እግዚአብሔር ይስጥልን። አባታችን ሆይ ብለን ሁላችንም ተነስተን ጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዊ ስናው በድፍረት ሳናው በስህተት የሰራነው ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። ሰላም እደሩ።